ሰበር የቀድሞ የማንቸስተር ዩናይትድ አሰልጣኝ የነበረው ሩበን አሞሪም አዲሱ የኤሲ ሚላን አሰልጣኝ በመሆን ተሾሟል። ከ6 ወራት በፊት ከማንቸስተር ዩናይትድ አሰልጣኝነቱ የተሰናበተው ፖርቹጋላዊ አሰልጣኝ ሩበን አሞሪም በኤሲ ሚላን ቤት የ2 ዓመት ኮንትራት እየታየም እንደ ሁኔታዎች ደግሞ 1 ዓመት ተጨማሪ በአጠቃላይ ለ3 ዓመት በኤሲ ሚላን አሰልጣኝነት ለመቆየት ተስማምቷል። በማንቸስተር ዩናይትድ ቤት በትልቅ ስኬት የተጠበቀው ነገር ግን በአጭሩ የተቋጨው ይህ የአሰልጣኝነት ህይወት በኤሲ ሚላን ቤት ምን ያሳየን ይሆናል? ስለዚህ ሰበር ዜና እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት Here we go። እንግዲህ የቀድሞ አሰልጣኛችን ሩበን አሞሪም ጀማው የጣሊያኑን ክለብ ኤሲ ሚላን በ2 ዓመት ኮንትራት እና ተጨማሪ 1 ዓመት የማራዘም አማራጭ ጋር እንግዲህ ዛሬ እንደተቀላቀለ ፋብሪዚዮ ሮማኖ here we go ብሎ እንግዲህ አብስሮናል። እውነቱን ለመናገር እኔ ከምሬ ነው የምላችሁ ተሳክቶለት ባየው በጣም ነው ደስ የሚለኝ። አሁን በሄደበት ክለብ ማለት የአሰልጣኝነት ካሪየሩን እንዲያሳምር በቃ እንዲሳካለት ከምሬ ነው የምላችሁ ከልቤ ነው የምመኝለት የምፈልገው ማለት ነውና እንግዲህ ይቅና ሩበን አሞሪም ይቅናው። ዩናይትድም እንግዲህ ከዚህ ዝውውር 10 ሚሊዮን ፓውንድ ያተርፋል ተብሏል። እንግዲህ ምክንያቱም ያው ለአሰልጣኝ ስታፍ አባላቶቹ የሚከፍለው የካሳ ክፍያ ነበርና እሱ አሁን ኤሲ ሚላን ስለገባ ያንን ገንዘብ ያተርፋል ተብሏል። እሱ ብቻ ደግሞ አይደለም ከዩናይትድ ጋር ፕሪሲዝን ላይ ዩናይትድ ከኤሲ ሚላን ይጫወታልና የቀድሞ ክለቡን እንግዲህ ማንቼ ይገጥማል። ለማንኛውም እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ይቅና እንግዲህ ሩበን አሞሪም። የቀድሞው የማንቸስተር ዩናይትድ አሰልጣኝ የነበሩት ሩበን አሞሪም አዲሱ የኤሲ ሚላን አሰልጣኝ ለመሆን ሙሉ በሙሉ ስምምነት ላይ ደርሰዋል። የ41 ዓመቱ ፖርቹጋላዊው አሰልጣኝ ከማንቸስተር ዩናይትድ ጋር ከተለያየ በኋላ በረፍት ላይ ነበር የሚገኘው። ያለ ስራ አሳልፏል። ከማንቸስተር ዩናይትድም ዳጎስ ያለ ካሳ ተከፍሎት እንደነበረ ይታወቃል። አሁን ላይ ግን የጣሊያኑ ክለብ ኤሲ ሚላን ሩበን አሞሪምን ዋና አሰልጣኙ አድርጎ ለመሾም ሙሉ በሙሉ ስምምነት ላይ መድረሱን ፋብሪዚዮ ሮማኖ አረጋግጧል። ወጣት አሰልጣኝ ነው። ከዚህ በፊት በስፖርቲንግ ሊዝበን ቤት አስደናቂ ቡድን ሰርቶ አስመልክቶናል። በአውሮፓ ቻምፒዮንስ ሊግም በጣም ጥሩ ጊዜን ማሳለፉ ይታወሳል በስፖርቲንግ ሊዝበን። ያ የስፖርቲንግ ሊዝበን ጥሩ ጊዜው ደግሞ ለማንቸስተር ዩናይትድ አሰልጣኝነት እንዲታጭ አድርጎታል። ነገር ግን ወደ ቀይ ሰይጣኖቹ ማንቸስተር ዩናይትድ ከመጣ በኋላ መጥፎ ጊዜ ማሳለፉን ተከትሎ በአሁን ባሳለፍነው የውድድር ዓመት በጥር ወር ላይ ከማንቸስተር ዩናይትድ ጋር በይፋ እንደተለያየ ይታወሳል። ከዩናይትድ በኋላ እንግዲህ ሌላኛውን የጣሊያን ክለብ ኤሲ ሚላንን ለማሰልጠን ሙሉ በሙሉ ስምምነት ላይ ደርሷል። ስለ ሩበን አሞሪም እና ሚላን ምን ትላላችሁ? ሐሳባችሁን ኮሜንት መስጫው ላይ አጋሩን። ማንቸስተር ዩናይትድ ለሩበን አሞሪም የሚከፍለው የካሳ ክፍያ ሊቀንስ ወይም ደግሞ ሙሉ ለሙሉ ሊቀር የሚችልበት አጋጣሚዎች እንዳሉ እየተነገረ ይገኛል። ፔጃችን ወቀው ማንቸስተር ዩናይትድ ሩበን አሞሪም እና ሙሉ እሱ ይዞ የመጣውን የስታፍ አባላት ማባረሩ ይታወሳል። ይህንንም ተከትሎ ደግሞ ወደ 16 ሚሊዮን ፓውንድ የሚጠጋ የካሳ ክፍያ የመክፈል ግዴታ ይኖርበታል ማለት ነው። አሁን እየወጡ ባሉ መረጃዎች መሰረት ግን ሩበን አሞሪም አዲሱ የኤሲ ሚላን አሰልጣኝ ለመሆን ከጫፍ እንደደረሰ እየተነገረ ይገኛል። ይህም ደግሞ ማንቸስተር ዩናይትድ በውላቸው መሰረት ሩበን አሞሪም ቶሎ ወደ ስራ የሚመለስ ከሆነ ይህ የካሳ ክፍያ ሊቀንስ ወይም ደግሞ ሙሉ ለሙሉ ሊቀር የሚችልበት እድል እንዳለ በስፋት እየተነገረ ይገኛል ማለት ነው። ስለዚህ ሩበን አሞሪም ወደ ኤሲ ሚላን የሚያደርገው ዝውውር የሚፋጠንና በቶሎ የሚያልቅ ከሆነ ማንቸስተር ዩናይትድ ወደ 16 ሚሊዮን ፓውንድ የሚጠጋውን የካሳ ክፍያ ሊያድን ይችላል እየተባለ ይገኛል። እነ ቤን ጃኮብስ ስካይ ስፖርት የመሳሰሉ የዜና አውታሮች እየዘገቡት ይገኛሉ። ሰበር ዜና የቀድሞ የክለባችን ሄድ ኮች የነበረው ፖርቹጋላዊው ሩበን አሞሪም ቱ ኤሲ ሚላን ሂር ዊ ጎ ተብሏል። አሰልጣኝ ሩበን አሞሪም በኤሲ ሚላን ቤት እስከ 2028 የሚያቆየውን ኮንትራት ይፈርማል ብሏል። እውቁ ጋዜጠኛ ፋብሪዚዮ የክለባችን ሲዮ የሆነው ኦማር ቤራዳ ከዚህ በፊት ስለ አሰልጣኝ ሩበን አሞሪም እንደተናገረው ከሆነ በመልበሻ ክፍላችን ብዙ ችግር ነበረ። ያንን ችግር መፍታት ችሏል። ምንም እንኳን አምና ከማንቸስተር ዩናይትድ ጋር ከውጤት አንጻር ጥሩ ሲዝን ባያሳልፍም ማንቸስተር ዩናይትድ የነበረበትን የመልበሻ ክፍል ችግርን በትንሽ ጊዜ በማሻሻል ሩበን አሞሪም ትልቅ ስራ ሰርቷል። ለዚህ ደግሞ እናመሰግናለን። በሄደበት ሁሉ መልካሙን ሁሉ እንዲገጥመው እመኛለሁ በማለት የክለባችን ሲዮ የሆነው ኦማር ቤራዳ ተናግሮ ነበረ። ታዲያ እኛም ሩበን አሞሪም በሄደበት ሁሉ እንዲቀናው መልካሙን ሁሉ እንመኛለን። ሩበን አሞሪም ቱ ኤሲ ሚላን ሂር ዊ ጎ ተብሏል።
ሂር ዊ ጎ አሞሪም ቱማ ኤስ ሚላን በስተመጨረሻ ማለት ነው የቀድሞ የማንቸስተር ዩናይትድ አሰልጣኝ የነበረው አሞሪም ወደ ኤስ ሚላን ተዘዋውሯል ማለት ነው። የኤስ ሚላን ዋና አሰልጣኝ ሆኗል አሞሪም። አስደሳች ሰበር ዜና ለማንቸስተር ዩናይትድ ደጋፊዎች ተሰምቷል። ቪዲዮ ለሁሉም እንዲደርስ ኮፒ ሊንክ እያደረጋችሁ ተከታተሉኝ። የማንቸስተር ዩናይትድ የቀድሞ አሰልጣኝ የነበረው ሩበን አሞሪም የኤሲ ሚላን ዋና አሰልጣኝ ተደርጎ እንደተሾመ ፋብሪዚዮ አረጋግጧል። ይህ ማለት 15.9 ሚሊዮን ፓውንድ ማንቸስተር ዩናይትድ ያተርፋል ማለት ነው። ለሩበን አሞሪምና ለስታፍ አባላቱ ይከፍል የነበረው 15.9 ሚሊዮን ፓውንድ ወደ ካዝናው እንደሚመልስና ከዚህ በኋላ የካሳ ክፍያ መክፈሉን እንደሚያቆም ተረጋግጧል ማለት ነው። ይህ በጣም አስደሳች ለማንቸስተር ዩናይትድ ፋይናንሻል ፌር ፕሌይ እጅግ በጣም አስደሳች ዜና ነው። እስቲ ሩበን አሞሪም ይሄንን ከተመለከታችሁ በኋላ እንደ ሌሎች አሰልጣኞች ጠማማ ቢሆን ይሄንን ኮንትራት አይፈርምም ነበረ። ካሳውን ብቻ ተቀብሎ መሄድ ይችል ነበረ። ነገር ግን ማንቸስተር ዩናይትድን ከልቡ እንደሚወድ ያየንበት መረጃ ነው። እስቲ እናንተ ለሩበን አሞሪም ምን ይሰማችኋል? ሀሳባችሁን ኮሜንት ሴክሽን ላይ እኔ በበኩሌ መልካም የስራ ዘመን ብዬ ለሩበን አሞሪም እመኝለታለሁ። ብያችኋለሁ ህይወቱን ያዳኑለት። በቃ እኔ ከማንቸስተር እንደወጣ በቃ ህይወቱ ያበቃለት ነበር ይመስለኝ። አሁን ማያውቅ አሰልጣኝ ነበር የሚመስለው። በቃ ግን ደግሞ እኔ በስፖርቲንግ በደንብ አውቀው ነበር። መጥፎ ነገር አልመኝለትም። በኤሲ ሚላን ይሳካለታል ብዬ አስባለሁ። ማን ቱ ማን ሪል ስፒች አሁን ማውራውን ነገር የሚረዳኝ በጣም ውስን ሰው እንደሆነ አውቃለሁ። እኔ ኤሪክ ቴን ሃግን በዛ ልክ ተዋርዶ ምናምን ከማንቸስተር ሲወጣ በጣም ልቤ ተሰብሯል። እኔ የኔዘርላንድስ ደጋፊ ነኝ። አያክስ ቤት የሰራውን 2 ጀነሬሽን በጣም ነው የምወደው። ያን ነገር ዩናይትድ ቤት ይደገማል ብዬ በጣም ተስፋ አድርጌ ነበር። ልቤን ስብር ነው ያደረጉ። በቃ ወድቆ አልቻለም። በቃ አትሞስፌሩ መቋቋም አልቻለም። ድንገት እንደኔ ኤሪክ ቴን ሃግ እንደምወደው እኔ ሩበን አሞሪም ሲመጣ ሳምሶኝ በቃ ከተሳካል ብዬ ነው ያየሁት እንጂ ጨጓሬ ብልጥ አላለም። ማለት ዩናይትድ ሲሸነፍ ነው የምናደደው እንጂ ሰውዬው ላይ ተስፋ አልነበረኝም። ሩበን አሞሪምን ግን ከልባችሁ የምትወዱ ሰዎች ሌላ እድል አግኝታችኋል። እንደ ኤሪክ ቴን ሃግ ከማሰልጠን አላቆም ወይም የቴክኒክ ስታፍ ሰሆን አልገባም። አሁን ኤሲ ሚላን ኢዝ ክሎዚንግ ኦን ሩበን አሞሪም እና ከልባችሁ የምትወዱት ሂዱና ኢንጆይ አድርጉት። እኔ አሁን ኤሪክ ቴን ሃግ ክለብ ቢይዝ ከተለውና ደግፈዋል ያን ቡድን። ምክንያቱም ያ አያክስ ልቤ ውስጥ አለ አሁንም እና ኢንጆይ አድርጉት ልላችሁ ነው።